እግዚአብሔር ፍቃድ ለመመስረት ትዳር የሆነ ጎበዝና ጮሌ መሆን አይደለም የሚጠበቅ። እኔ በላይ ሆናለሁ እኔ ነኝ አንደኛ የሚል ወንድ ሲነሳ ቤት ይታመማል። እኔ ነኝ አንደኛ የምትል ሴት ስትነሳ ቤት ይታመማል። ስለዚህ ሁለቱም ቦታቸው ላይ ተቀምጠው ሮላቸው የሚወጡ ከሆነ ተሸናፊዎች ሆነው የሚኖሩ ከሆነ አንድ አሸናፊ ቤታቸው ይኖራል። ቤታችንን ደግሞ እግዚአብሔር ሲያሸንፈው እንዴት እንደሚያም እና እግዚአብሔር ወይ ግን ምን አርጌ ነው እንዲህ ተማምኜብህ ጉድ ምሰራኝ አለው። ምንድነው የምትተማመንብኝ? አላደነ መጀመሪያ ጀልባ ላኩልህ አልመጣም እምቢ አልክ። ከዛ ሄሊኮፕተር ላኩልህ። እኔ መምጣት ፈልገ መሰለኛ ምን ላርግ ታዲያ አላሉ። መምጣት ፈልገ መሰለኝ እንዴ አንተ ቆይ ከዚህ በላይ መዳን ምንድነው የምፈልገው? ጸልየን የምንቀይረው ነገር የለም ወደፊት። ዛሬ ግን ጸልየን ነገር መቀየር እንችላለን። ስለዚህ ለማቃናት አትሞክረው። እንትኑ ነው የተሳሳተ መስለው ዊ እግዚአብሔር ተጣሞብሃል ብለ አይደል? እንደዛው ነው። በጣም የሚያምረው እንደዛ ሲዩ ነው። ሄደ ስትገጥመው ልክ ይመጣል። ቀጥ አርጌው ሄጄ ምን ቤት ነው ቶርኖ ቤት ወስጄ አሰርቼ በዘመድ አስመክሬ ቀጥ አረጋታለሁ ካልክ ትበጥሳለች። አንተ ዝም ብለን ትንበል ምን ታረግ መሰላለው? አንድ ባለ ለጓደኛው ሲመክረው እንደገባ ቀውጠው አለ። የሆነ ቃንጣ አንሳና መስታወቱ ስበረው አለ። የሆነ ነገር ስትጥለው ስትር ትላለች አለ። ጓደኛው አስተማረው። ከዛስ ይሄ ደግሞ የተማረውን ሰማና ቤቱ ላይ መጣና ድሬሲንግ ተብል የነበረውን ዕቃ በሙሉ ድርምስምስ ሲያረግ ህይወቷ ድርምስስ አለ። ያበደ መሰላት። ወንድ ባል ሆኖ ተቀምጧል፣ ሴትም ሚስት ሆና ተቀምጣለች። ትልቅ የበላይ ማን ነው? እግዚአብሔር ነው። ሁለቱ የተቀመጡበት ላይን አንድ ነው። መስመሩ ይሄውና። ስለዚህ እዚህ ቤት ወንድ አሸናፊ ሆናለሁ ካለ እግዚአብሔርን ያባርረዋል ከቤቱ። እዚህ ቤት ሴት አሸናፊ ሆናለሁ ካለች እግዚአብሔርን ታባርረዋለች። የዚህ ቤት አሸናፊ ማን ነው? እግዚአብሔር። ስለዚህ ይሄ ቤት የምን ቤት ነው ካላችሁኝ የሁለት ተሸናፊ ሰዎች ቤት። ስለዚህ ሜሬጅ ውስጥ መኖር የምትፈልግ ከሆነ ተሸናፊ መሆን ትችላለህ ወይ? ስለዚህ አሸናፊ ነኝ የሚል እኔ ወንድ ነኝ የሚያንበረብር ወንድ አፍራሽ ነኝ የሚል ሰውዬ ገብቶ እዚህ ውስጥ መኖር አይችልም። እዚህ ውስጥ መኖር የሚችለው ተሸናፊ ሰዎች ናቸው። እግዚአብሔርን አሸናፊ አድርገው መኖር የሚፈልጉ ሁለት ጾታ ያላቸው ሁለት ሰዎች መጥተው ሲገቡ ነው። በጣም እየሰራችሁ ያላችሁ ሰዎች ሚስቴንማ ካላሸነፍኩ ሞቼ እገኛለሁ የምትል ሰውዬ ካለ ሐሳብህ ምንድነው መሰለ? እግዚአብሔርን አባሬው እግዚአብሔርን መፈንቅለ መንግስት አድርጌበት እኔ በእግዚአብሔር ቦታ አቀመጣለሁ እያልኩ። በጣም የሚያሳዝነው ነገር ሰውንም አሸንፈን ከሰውም ጋር ከእግዚአብሔርን ጋር ታግላ አሸንፋል የሚል ቃል እየጠቀስን እግዚአብሔርን ለማሸነፍ መንቀሳቀስ የለብንም። ሁሉ ጊዜ በእግዚአብሔር ተሸንፈን የምንኖር ሰዎች እንድንሆን ትዳር ውስጥ በቃ መኖር ከፈለጋችሁ ትዳርን የምትፈልጉ ከሆነ ይሄ በጣም መሰረታዊ ነገር ነው። ስለዚህ እንደገባሁት ቃል መሰረት ዛሬ የምናነሳው ሐሳብ አለ። እንደ እግዚአብሔር ፈቃድ የሆነ ትዳር እንዴት ይመሰረታል የሚል ርዕስ እንይዝና ስንቶች እንደ እግዚአብሔር ፈቃድ ቤታችሁን ትዳራችሁ መመስረት ትፈልጋላችሁ? ወጣቶች ጎሽ ያገባችሁም እስቲ እንደ እግዚአብሔር ፈቃድ ቤቴን መስራት ፈልጋለሁ የምትሉ በጣም ጥሩ። እንደ እግዚአብሔር ፈቃድ ቤት እንዴት ይመሰረታል? የመጀመሪያው እንደ እግዚአብሔር ፈቃድ እንግዲህ ጥያቄ ምናምን አላወራም፣ ምክንያቱም የጥያቄ ጊዜ ለብቻው የተዘጋጀ ጊዜ ስላለ በሱ ክፍለ ጊዜ ላይ እናነሳለን። እንደ እግዚአብሔር ፈቃድ የሆነ ትዳር እንዴት ነው የሚመሰረተው? እንዴት ነው የሚጀመር ነው ያልን እንደሆነ የመጀመሪያው የሚጀምረው በጸሎት። በጣም ስላደግን በጣም ስለሰለጠንን ስማርትፎን ስለምንጠቀም የቴክኖሎጂ ዘመን ላይ ስላለን ከባድ የሆነ ለውጥ ስላመጣን በጣም ስለተሻሻልን ስለዘመንን ጸሎት አይቆምም። ጸሎት ቤት ስትመጣ ለመጸለይ ቤትህም የራሳችሁ የጸሎት ጊዜ አላችሁ። የምትጸልዩበት በእግዚአብሔር ፊት ጊዜ አላችሁ። የእግዚአብሔር ፈቃድ የምትፈልግ ከሆነ በትዳርህ እየተረበሽክ ያለ ሰውዬ ካለ የጸሎት ጊዜ አለው። ምክንያቱም መጽሐፍ ቅዱስ በአንደኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ ታስታውሳላችሁ ሳሙኤል ደግሞ መልካሙንና ቅኑን መንገድ አስተምራችኋለሁ እንጂ እባክህን ስለኛ መጸለይ አታቁም ሲሉት ነው። ስለናንተ መጸለይን በመተው እግዚአብሔርን በድል ዘንድ ከኔ ይራቃል። አለመጸለይ በደል ነው። በደል የሚመስለን ኃጢአት ነው አይደል? የእግዚአብሔር ልጆች ክርስቲያኖች አለመጸለይ ምንም በህይወታቸው አልጸለይኩም ህይወቴን በቃ ለራሴ ነው በግሌ ነው መብቴ ነው መጸለይ አለመጸለይ ብለን ምን ተዋረለም በደል ነው። ባለመጸለይ እግዚአብሔርን አልበድልም ማለት። ስለዚህ ጤነኛ የሆነ እንደ እግዚአብሔር ቃል የሆነ እንደ እግዚአብሔር ፈቃድ የሆነ ትዳር ለመመስረት የሚደረገው ግራና ቀኝ ማየት ሳይሆን ምን ማድረግ መጸለይ። ባለቤቱ እግዚአብሔር ስላለ ሁሉ ጊዜ እንደምናገረው መንፈሳዊ ሰኔ 30 አለ።
ሪፖርት ካርድ የምትወስድበት። ሰኔ 30 ድሮ እኔ ቀሽም ተማሪ ነበርኩ። ትምህርት ቤት ስንሄድ በተስኪያን ሄደን እንጸልያለን። አደራ ችግር የለበትም። ሚኪ ነበር የምንጸልየው። ሚካኤል ሄደን ሚካኤል የኔ ጌታ አደራ ምናምን። ሚካኤል ደግሞ ቀልድ አያውቅም። የሰራውን ስራ ውጤት ነው የሚያሰጥ። ጸሎት ተመቷል። አሁን ያለው ምንድነው? ዝላይ ቸርች ጂሚ ይሁን ጸሎት ቤት ይሁን የመጣው አታውቅም። ስትራፖ ይዞት ሄዳል ስትዘሉለ። አዎ ቸርች እኮ ምን ማረጊያ ቦታ ናት? የጸሎት ቤት ናት። ቤተ ክርስቲያን እስቲ ልጸልይ ብሎ የሚመጣ ሰው አለ ወይ? ጸሎት አለ እስኪ ያልቅ ድረስ ካልዲስና እስቲ ቡና እንጠጣ ይላል ሰው። ጸሎት አለቀ ይደው ጸሎት አለቀ ጨረሰው መጣው ይላል። እንዴ ለይ እንጂ ዓለም ሲኒማና ጸሎት ቤት ለይ እንጂ ቸርችና ጸሎት ቤት ማን ነው ሙፊ ለይ እንጂ። ጸሎት ቤት ስትመጡ ጸልዩ። ቤታችሁ የራሳችሁ ውስጥ የኔ የምትሉት ጊዜ ይኑራችሁ። መንበርከኪያ ያላችሁ ወይ? ድሮኛ ቤት ሲመጣ እንደመጣ ምን ሰጠው መንበርከኪያ። በዚህ በተመታ ህይወት በጣም ጤናማ የሆነ እግዚአብሔር እንደ እግዚአብሔር ፍቃድ የሆነ ትዳር እንዳታስቢ። በቀላሉ ሴጣን ቺት ያደርጋችኋል። የእግዚአብሔር ሐሳብ ከገባችሁና የምትጸልዩ ከሆነ ሴጣን በቀላሉ አይዛችሁ ትለዩታላችሁ። ለምን? በጎቼ ድምጼን ይሰማሉ። ምን ያደርጉኛል? ይከተሉኛል። ዛሬ የምንከተላቸው ነገሮች እኮ ይበዙት እኮ የምንሰማው እረኛ ስለሌለን። በርከክ ስትሉ የተሸናፊዎች ዓለም እንደሆነ ታውቃላችሁ። ምን እየሆነ ነው ቤታችሁ? ምን እየሆነ ነው ቤታችን? የተሸናፊዎች ዓለም ነው ትዳር፣ ያሸናፊዎች አይደለም። ስለዚህ ቤታችሁ ምን እየሆነባችሁ ነው? ቤታችሁ ምን እየሆነ ነው? ትዳራችሁ ምን እየሆነ ነው? የኔ ትዳር በጣም ከባድ አደጋ ውስጥ ነው ያለው። ምንድነው ኮምፕሊኬትድ ያደረገው? ማን ላሸንፍ ብሎ ነው? እግዚአብሔር የለም ወይ? እግዚአብሔር መላእክቶ ነው ወይ? የእናንተን ቤት መስሪያ መላእክቶ ነው ወይ? እግዚአብሔር አምላካችን ለሞታችን መድኃኒት ያዘጋጀ የኛን ቤት የኛን ኮተት ማስተካከል አቅቶት ነው ወይ? የኛን ትንንሽዬ ሚጢጢ ኬዞች መስራት አቅቶት ነው ወይ? አይደለም። ሽረነው ነው እግዚአብሔርን መፈንቅለ መንግስት አድርገንበት። ተመለሱ፣ በርከክ በሉ። የዛን ጊዜ ፖዚሽናችሁ ታገኙታላችሁ። እቺ ሴትዮ ያልክ የምትሟገት ከሆነ እቺን ሴትዮ በልጨርስ ይልሃል እግዚአብሔር። ሲጀመር አንተን የምትለውጣት አይነት ሰው አይደለም እግዚአብሔር የሰጠ። ሰውን ቢለውጠው አንተ ሚስትህን መለወጥ የምትችል ቢሆን ኢየሱስ ለምን ሞተ? አንቺ ባልሽን መቀየር የምትችል ቢሆን ጠስጥዘሽው ኢየሱስ እኮ መሞት አያስፈልገውም። በጥስጥስ አድርጊና ቀይሪው ብሎ ላንቺ ነበር የሚሰጠው አይደል? እግዚአብሔር የሰጠው ሰውን ቀይር ብሎ ለሰው አልሰጠም። ሰውን መቀየር እንደማይችል ያውቃል። አርፈህ እኮ ብትቀመጥ እኮ ቀያሪው እግዚአብሔር። ኢየሱስ የሞተበት ምክንያት ይሄ ሰው የሚቀየረው እሱ ብቻ። አሁን ያለ ሙያ ገብተህ እየተገተጋት ያለው ሚስትህን እረፍ። አንድ ወዳጄ ምን አለኝ? ሚስቶች ሪብስ ናቸው አለ። ይሄ የጎን አጥንት ነው የተወሰደው አለ። የጎን አጥንት ደግሞ በራሱ ሲ ነገር ነው እና እሱን አቃንቼ ቀጥ አድርጌ ያስገባዋለሁ ካልክ በጥሳ ነው የምትወጣው፣ ቀዳ ነው የምትወጣው። ስለዚህ የሚሰራው እሱ አጥንት እንደተጣመመ ስትገጥም ሆኗል። አልገባችሁ? የሚቀጥለው ሳምንት ይገባችኋል። ከገባህ አጨብጭብልኝ እስቲ። እንደዛው እንዳለ ከርቭ እንዳለ ሲ እንደሆነ ከገጠምከው ነው ኮንቨርት የሚሰጥ። ይኸው አጥንት ሪብሱ ጠማማ ነው። ነገህን ማዳን ትፈልጋለህ? ዛሬ ተንበርከክ። ዛሬ በእግዚአብሔር ፊት ከተንበረከክ በማንም ፊት መቆም የምትችል ሰው ትሆናለህ። በምንም አይነት የህይወት ውጣ ውረድ ውስጥ ቆመን ማለፍ የምንችል ሰዎች እንሆናለን። ለምን? ከእግዚአብሔር ጋር እንወጣለንና። ዳዊት እንደሱ ነበር ያሉት። ጦርነት ለመውጣት ይንበረከኩና እግዚአብሔር ሆይ እንውጣ ብሎ ይጠይቃሉ። ልውጣ ብሎ ጠየቀ። ውጣ አለው። ብድግ ብሎ ሮጣ አይልም። ውጣ አልከኛው እኔም ለእግዚአብሔር ሆይ ይሄ ወጥቼ የወጣውበትን ጉዳይ አገኘዋለሁ ብሎ ጠየቀ። አየ ልውጣ ብቻ አገኘዋለሁ ወይም ተብሎ ይጠየቃል። መንፈሳዊነት እንደዚህ ፓስፖርት ይዞ ምታበት ሳይሆን እውነቴን እኮ ምታበት እያሉ እየጸለየን አስመትተን የለክናቸው አሁን ደግሞ አስመልሰን እያሉ ነው። በየት በኩል እናስመልሳቸው? ማስወጣት እንጂ ማስገባት አንችልም እኛ። ያንተ ካልሆነ ደግሞ ይነቀል የሚል አሁን በጣም የምትቸገሩ ሰዎች መጣ ስትሉት የሚሄድ ሄደ ስትሉት የሚመጣ እያስቸገራችሁ ያለ
እንትን ካለ ደዋይ ካለ ቴክስት አድራጊ ካለ የሚያሰቃያችሁ መጣ ሄደምት እንዲህ የሚጫወት በመጣ ስትሄደ ደወለ ስትይ ጥፍት ቴክስት የሚመልስ የማይመልስ ግራ የሚያጋባ ዛሬ በርከክቲና ሳብ ታረጊና እግዚአብሔር ሆይ አንተ የሌለህበት ነገር ይነቀል በይ። ይነቅለዋል እግዚአብሔር። እስቲ አሜን በሉ። ይነቅለዋል እግዚአብሔር። ዝብለሽ ግን የምትንጎራደጂ ከሆነ ሲጫወትብሽ ይኖራል። አይሽ እንደዚህ አይነት እንደዚህ ካለ መንቅሮ የሚጥል ኃይል አለ። እስቲ አሜን በሉ። በኢየሱስ ስም የእግዚአብሔር ፍቃድ ይውረሳችሁ። የእግዚአብሔር ፍቃድ ያልሆነ ነገር ዛሬ ማታ የተነቀለ ይሁን። ከኑሯችሁ ይነቀል፣ ከመንገዳችሁ ይነቀል፣ ከትዳራችሁ ይነቀል። አብ ያልተከለው እርሱ ምን አይልም አይጸናም። በኢየሱስ ስም ከልባችሁ ይጥፋ፣ ትዝታው ይጥፋ፣ ምንም ኖሃው ይጥፋባችሁ፣ ሐሳቡ ይጥፋባችሁ። ነቀለው። መስራት ትፈልጋላችሁ? ጸልዩ። ስለማትጸልይ ነው የሆነ ቀውላላ ልብሽ ውስጥ ሲንቀዋለል የሚውል። ስለማትጸልይ ነው አንዴ እንዲህ ታረጋለች፣ አንዴ መጫወቻ ሆናል። ስትጸልይ ነቅሎ ይጥልልሃል አምላክ። በኢየሱስ ስም ይንቀልላችሁ። እንደዚህ አበሳ የሆነባችሁ ነገር ከናንተ ላይ ይነቀል፣ ከትውልዱ ላይ ይነቀል፣ በኢየሱስ ስም ይነቀል። ሕይወታችሁን መጫወቻ ያደረገ የሚያንገላታችሁ ከነገ ዛሬ ይጠይቀኛል፣ ከነገ ዛሬ ያገባኛል እያላችሁ ሕይወታችሁን እንደዚህ ጥልጥል አድርጎ የሚጫወት ነቀርሳ ዛሬ ማታ ይነቀል። እስቲ በደንብ አሜን በሉኝ። ይንቀልልሽ እግዚአብሔር። እንደዚህ በጉጉት መጫወቻ መሆን ትፈልጋላችሁ? እሱን የሚጠርገው መንበርከክ ብድግ ያደርገዋል። ብርሃን ይመጣል። አንዱ ብቻ ጌታ ይሆናል። አንቺ ውስጥ ክሊር ያደርግልሻል። ይሄኛው ዘንዶ ነው ይልሻል፣ ልቀቅ ትይዋለሽ። ይሄኛው ሲመጣ ሌባ ነው ይልሻል፣ ይለይልሻል። አሁን እኮ የትኛው ጤነኛ የትኛው ደህነኛ እንደሆነ አታውቂም። ሁሉም ሲመጣ እኩል ይመስልሻል። አንድ ይመስል አማራጮቼ ብዙ ናቸው። ዳይ እኔ እንደሱ ነበር የምጸልየው በፊት በርከክልና እግዚአብሔር ሆይ ወደ ደጄ ወደ በሬ አንተ ያላካው እግር በኢየሱስም የታሰረ ይሁን እንዳይመጣ ወደ እኔ አቅጣጫ ወደ ቤቴ ወደ ሰፈሬ ወደ መንደሬ ወደ ቤተሰቤ ወደ ልጆቼ እንዳይቀር በኢየሱስም ጠርጋለሁ እላለሁ። ጠርጋለሁ በመጸለይ ስለ ወደፊት በመጸለይ ስለ ወደፊት ዛሬ በመስራት በማሰብ ወደፊት እግዚአብሔር ወደፊት ዛሬን አይደለም ማሰብ ያለባችሁ። የዛሬን ግለት አይደለም ወደፊት። እስቲ ወደፊት በሉ። ወደፊት በጣም በሚገርም ሁኔታ ለማየት ሞከርኩኝና ዝም ብዬ ኮሜንቶችን ገራሚ ሰዎች አሉ ኢትዮጵያ ውስጥ። ያማል እንዴ ገራሚ ነህ እና እኛ ዝም ብለን ልትበላ ሴቶችን ልጨርስ ወንበዴ አይገርምም? እና ምን ተነካ ይለኛል። እንዴት አልነካም? ልጆቼን እየበላህብኝ ክርስቶስ የሞተላቸውን በደም የገዛቸውን ልጆች በየስርቻ እየጣልክብኝ እንዴት ነው የማይሰማኝ? ይቀልዳል እንዴ? ቤተ ክርስቲያን እኮ የክርስቶስ ናት። እኛ እኮ የክርስቶስን ስራ ነው የምንሰራው፣ ትውልድን የማዳን ስራ። ወንጌል የለም ወይ ይለኛል እንዴ? ወንጌል ምንድን ነው? ወንጌል ሁለንተናዊ ነው። ወንጌል አይን ጨፍኖ መስለል አይደለም። አይን ጨፍኖ መንቀጥቀጥ አይደለም። መኖር ነው። ዜጋን ትውልድን መፍጠር ነው። ሀገርን የሚጠቅሙ ነገ ምርጥ ዜጎች መፍጠር ነው። እና እኛ ዝም ብለን ሳይለንት ላይ ሆነን አንተ ከስር ልትበላ አፈር ትበላታለህ። አትበላ ከሆነ ዓለም የመጡ እርድና አካባቢ ደርሰው የማያውቁ ይሁኑ የማይረቡ ከሆነ ዓለም የመጡ ጌጃ ሰዎች የተሰበሰቡበት ነው ብለህ አስበህ ከሆነ ተሳስተሃል። እኛ እርድናን ጀምረን ጥለንልን የመጣ ነው። እኛ የጣልነውን ያነሳኸው ይቀልዳል እንዴ? እኛ እኮ በጣም ብዙ ታሪክ እኔ ብዙ ታሪክ ሰርቼ የመጣው ሰው ዝም ብዬ ሰው እንዳልመሰል በዜና ጨፍሬ የመጣው ሰው እኔን እንደ ፋራ ልታስብ ከፈለክ አንተ ራስህ ፋራ ነህ። ይቀልዳል እንዴ? ኢየሱስ የሚባል ውድ ጌታ ነው ወደ ቤቱ ያመጣኝ። ያማል እንዴ? እና ስብስብ ብለን አለን ጌታ የተመሰገነ ስንል የእውነት መስሎ እንዴ የማንረባ ነገር መስሎ ነው እንዴ? እናውቃለን ሁሉንም ነገር። ይቀልዳል። ንቁ እሺ ንቁ። ቤተ ክርስቲያን መተን አንገት ስብር አድርገን ሙዝ መስለን የምንኖርበት ቦታ አይደለም። ቀና ብለን ኢየሱስ ብርሃን አብርቶልናል። ሸክማችን ከላያችን ላይ ወድቋል። እናንተ ደካሞች ሸክም የከበደባችሁ ኑ እኔ ምን አደርጋቸዋለሁ? አሳረፍ። ያረፉ ሰዎች መሰብሰቢያ ነው። ግራ የተጋቡ ሰዎች መሰብሰቢያ አይደለም ቸርች። እስቲ አርፍ ያለው በሉና ጮሁ። ከኛ በላይ አራዳ አለ እንዴ? እዚህም
እዛም ነው ምን ኖረው። እሺ እዚህም ስማርት ሆነን አውቀንበት እዛም ደግሞ ህይወት ይዘን አንተ ቆይ ምንድነው ያንተ እርድና ተርዚናህን በጫት ሞልተ አንተ ረዳነ አንተ አልኮል ራስን የበጥ አንተ ረዳነ የመጨረሻ ፋራ መርዝ ምጠጣ ሰው አንተ ረዳነ አይደለ እኮ ይሄ ጩኸቱ ነው ድም ማይከኛም ቤት ይከለከላል እንቅልፍ ሰዓት ላይ ሰው አትረብሽ አየ እሱን ከሆነ እሱን ተይና ሳይለንት ላይ ይቻላል እኮ መሳሪያውን በሳይለንት አድርገሽው በስነ ስርዓት ዜሮ ላይ ታርጊውና እንትኑን ላይቱንም በደምብ ትቀንሰሽ እርዳኝ ከሚደውለው ሰው ያንተ ከሌለበት ስልኩ ይጥፋበታል ከዚህ በኋላ እንዳይደውል ሌባ ይስረቀው ይቻላል እንደ እግዚአብሔር ፈቃድ የሆነ ትዳር እንዴት ይመሰረታል የጋብቻ ትምህርት መማር በወላጆች መማር እኛ ሀገር አልታደልንም አሁን እናንተ ወላጅ ስትሆኑ ልጆቻችሁን ተስፋ አረጋለሁ እንደምታስተምሩ በወላጆች መጀመሪያ ጋብቻ ትምህርት የሚሰጠው ወላጆች ልጆቻቸውን ማሰልጠን አለባቸው ወላጆች ናቸው መስራት ያለባቸው አሁን ሁሉም እኮ ነገር ቸርች ላይ ስለተጣለ ነው ስራው ይበዛው ሰንዴይ ስኩሉ ማለት ዛሬ ብንተውለት ሰይጣን ማአት አሳይመንት ይሰጠናል እንደዚህም ሆኖ እኮ እኔ ጌታ ረድቶኝ ተብተብ ያረኩኝ በሳምንት እያስተማርን 10 ዓመት እያስተማርን ትንሽ ተነክተናል እኮ ባላስተምር ደግሞ አስብ ጤና ጣቢያ መስሎ ቁጭ ነበር ቢሉኝ ማአት ርጉስ ሰብስበን ቁጭ እንልበት እንደዚህም አስተምሬ ችግሮች ተፈጥሩ አዝናለሁ ዘዳግም 4:9 እና 10 እግዚአብሔር ሕዝቡን ወደ እኔ ሰብስቡ በምድርም በሕይወት በሚኖሩበት ዘመን ሁሉ እኔንም መፍራት ይማሩ ዘንድ ልጆቻቸውን ያስተምሩ ዘንድ ቃሌን አሰማቸዋለሁ ብሎ በተናገረኝ ጊዜ ምክንያቱም የሰበሰባቸው እግዚአብሔር ሊያወራቸው ለምንድነው ልጆቻቸውን እንዲያስተምሩ እናንተ ቤት ልጆች ካሉ አስተምሩ የእህት ልጅ ካለ የወንድም ልጅ ካለ አካባቢ ካለ አስተምሩ የማይደረግ ነገር እንዳያደርጉ አስተምሯቸው አሰልጥኗቸው ስለ እግዚአብሔር ንገሯቸው ልጆቻቸውን እንዲያስተምሩ በተናገረኝ ጊዜ በአምላክ በእግዚአብሔር ፊት በኮሬብ በቆምኩበት ቀን አይኖቼ ያዩት ነገር እንዳትረሳ ሳወራ ኮሬብ ላይ ያ ሰዓት ሲወርድ ያ እግዚአብሔር ክብር ሲመጣ የእግዚአብሔር መገለጥ ሲመጣ እንዳትረሳ በሕይወት ዘመን ሁሉ ከልብህ እንዳይወድቅ ነፍስህንም በትጋት ጠብቅ ለልጆችህም ለልጅ ልጆችህም አስታውቀው ዛሬ የምትማሩት ነገር እናንተ ጋር የሚቀር አይደለም ልጆቻችሁ ጋር ማለፍ አለበት ትውልዳችን ጋር ማለፍ የልጅ ልጆቻችን ማወቅ አለባቸው እግዚአብሔር የሚባል ፈጣሪ እንዳለ የሚከበር የሚወደድ የምንታመንለት እንዳለ እሱ የበላይ እንደሆነ እሱ አሸናፊ እንደሆነ እኛ ተሸናፊ እንደሆነን ወንድ ምን እንደሆነ ሴት ምን እንደሆነ በትዳር ውስጥ እንዴት እንደሚኖሩ አስተምራቸው ለልጅ ልጆችህ ስለዚህ ቤተክርስቲያን ጥያቄያቸውን መመለስ አለበት አለ እኔ አሁን ብዙ ወጣቶች ጠይቀውኛል ስለ ወሲብ ጠይቀውኛል የጠየቁኝን ነው መመለስ ፍላጎት እንዳላቸው አውቃለሁ ፊሊንግ እንዳላቸው አውቃለሁ ተኝተው የሚሆን ነገር ሀፕን የሚያደርግባቸው ነገር እንዳለ ይሄን ጥያቄ ለማን ነው የሚጠይቁት የት ነው ሄደው የሚጠይቁት ቤተክርስቲያን ልቧንም በሯንም ከፍታ ሰው ተዘጋጅቶ ለነሱ ጥያቄ መልስ መስጠት ካልቻለን ማን ነው የሚያስተምርልን ይሄ ጓደኛውን እያስተማረ ጓደኛውን እየመከረ እየተያዙ ያልቃሉ ቤተክርስቲያን ግን መመለስ አለበት የወጣቶች የወሲብ ፍላጎት እንዳላቸው ቲኔጀር ጀምሮ ከታች ጀምሮ ፍላጎት እንዳላቸው መታወቅ አለበት ወላጅም ይሄን ማወቅ አለበት ቤተክርስቲያንም ይሄን ታውቃለች ስለዚህ ወላጆች ፍላጎት እንዳላቸው ወቁ ስሜት እንዳላቸው ወቁ እናንተ ስለወላጆች ፍላጎት አልባ ስሜት አልባ እንደሆኑ አድርጎ ማሰብ ምን አይነት በሽታ ነው ይሄንን አውቀን ለጥያቄዎቻቸው መልስ መስጠት እኛ ካልመለስንስ የሚመልስ የክፍል ልጅ አለ የሚመልስ የሰፈር ልጅ አለ እሱ ሲመልስስ መልሱ ከባድ ነው የሚሆነው የተመለሰው መልስ ውጤት ከባድ ይሆናል ለቤተሰብ ሁሉ ሀዘን ይዞ ይመጣል ስለዚህ ልጆች ካጠፉ በኋላ ቤተሰብ ጨጓራ የተቃጠለ በዚች ልጅ ምክንያት አንጀት የተቃጠለ ነው አይሰራም ጥያቄያቸው መልስ መስጠት አለብን ፍላጎታቸው ማወቅ አለብን መንገር አለብሽ አለ ፔሪድ ማየት ከጀመረችበት ጊዜ ደግሞ ጀምሮ በጣም አደገኛ ነገር እንዳለ አደጋ ፈንጆ ረዳ እንደገባች ማስተዋል መስጠት ዝም ብላ እንዳትሄድ ሙቀቱ ብቻ መስሏት እንዳትሄድ እንቁላል ይሰበራል ማይሆን ቦታ
እንቁላል የሚያዘው እንኳን ይሄ እንቁላል የሸምሱ ቤት እንቁላል እንኳን በስርዓት ነው የሚያዘው። ዘዳግም 7:3-5 ከነርሱ ጋር አትጋቡ ይላል። ከማይመለከታችሁ ከማያምኑ ጋራ ትክክለኛ አንድ አይነት አምላክ ከሌላችሁ ሰዎች ጋራ አትጋቡ። መጽሐፍ ቅዱስ የሚለው አትጋባ፣ ሴት ልጅህንም ለወንድ ልጅ አትስጥ። ከማያምን ጋር ሴት ልጅህንም ለወንድ ልጅህ አትውሰድ። እንዳይከተለኝ ሌሎችንም አማልክት እንዲያመልክ ልጅህን ያስታልና። ከማያምን ጋር ልጅህን ስታጋባው ልጅህ ይስታል። የእግዚአብሔር ቁጣ ይነድባችኋል። እማስተምረው ለዚህ እኮ ነው። እኔ ወንጌል ጠፍቶብኝ መስሎ ከሆነ ቁጣ ይነድባችኋልና ፈጥኖም ያጠፋችኋል። የእግዚአብሔር ቁጣ የማይሆን ነገር ሲያደርጉ፣ ነገር ግን እንዲህ አድርጉባቸው፣ መሠዊያቸውንም አፍርሱ፣ ሐውልቶቻቸውንም ሰባብሩ። ስለ ባዕድ አምልኮ ነው። የማምለኪያ ዐፀዶቻቸውንም ቁረጡ፣ የተቀረጸውን ምስሎቻቸውን በእሳት አቃጥሉ። ሰለሞንን ጉድ የሰራው ነገር ቢኖር ምንድነው? ሄዶ ኢንጌጅድ የሆነው ከማያምኑ ጋራ ያ እግዚአብሔር ጥበብ የሰጠው ሰው ማለት ነው። ሄዶ ማይሆን ጋብቻ ነገርን ሁሉ እንደሚያበላሽ ሁሌ እንደምናገረው ጋብቻ ስትስቱ ህይወት ነው የምትስቱት። ምን ይላል? አንደኛ ቆሮንቶስ 6 ይሄም ያው ታዋቂ ፌመስ የመጽሐፍ ቅዱስ ክፍል ነው። 6:15 ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? ስለዚህ ስለ ግብረ ስጋ ግንኙነት ጥቅምና ጉዳቱን ማወቅ አለብን። እንደሆነ አታውቁምን? ምናችሁ? ስጋችሁ የክርስቶስ ብልቶች እንደሆነ። እስቲ ስጋዬ በሉ የክርስቶስ ብልት መጽሐፍ ነው የሚለው። አታውቁምን? እንግዲህ የክርስቶስ ብልትን ወስጄ የጋለሞታ ብልቶች ላደርገውን? ዝሙትን ስትፈጽም ወስዶ የክርስቶስን ስጋ የጋለሞታ ማድረግ ነው። አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን? አንድ ስጋ ነው የሚሆነው። ሄዶ ጋለሞታ ጋር ሲተባበር የክርስቶስ ነኝ ብሎ አንድ ነው የሚሆነው፣ ጋለሞታ ነው የሚሆነው። አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና። ከጌታ ጋር የሚተባበር አንድ መንፈስ ነው። ከዝሙት በሉልኝ ሽሹ መጽሐፉ የሚለው። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። ዝሙትን የሚሰራ ሰው ስጋው ላይ ነው ኃጢአት የሚሰራው፣ ራሱ ላይ ነው የሚሰራው ይላል። ሁሉ ኃጢአት ከሰውነት ውጪ ይሄዳል፣ ዝሙት ግን በራስ ላይ ነው። ከናንተ ማንም ሰው ኀፍረተ ስጋውን ይገልጥ ዘንድ ወደ ዘመዱ ሁሉ ምን አይበል አይቅረብ፣ እኔ እግዚአብሔር ነኝ ይላል። ይሄን የሚናገረው 17 ቁጥር የአባትህን ኀፍረተ ስጋ የእናትህንም ኀፍረተ ስጋ አትግለጥ። እናትህ ናት፣ ኀፍረተ ስጋዋን አትግለጥ። የአባትህን ሚስት ኀፍረተ ስጋ አትግለጥ፣ የአባትህንም ኀፍረተ ስጋ ነው። የእህትህን ኀፍረተ ስጋ አትግለጥ። የአባትህ ልጅ ወይም የእናትህ ልጅ በቤት ውጪ የተወለደች ብትሆን ኀፍረተ ስጋዋን አትግለጥ። ወንድ ልጅህን ሴት ልጅህን ኀፍረተ ስጋዋን ወይም የሴት ልጅህን ሴት ልጅ ኀፍረተ ስጋዋን አትግለጥ። እኛ ሀገር ይገልጣል ብዙ አባት። ኀፍረተ ስጋ አትግለጥ፣ የአንተ ኀፍረተ ስጋ ነውና። ሴት ልጅህን መወሰብ ራስህን መወሰብ ነው የሚል የራስህን። ስለዚህ በዚህ ጉዳይ ላይ ልናቀው የሚገባው ነገር ይሄንን። ስለ ዝሙት፣ ስለ ርኩሰት፣ ስለ እንደዚህ አይነት ነገር ክሊርሊ መጽሐፍ ቅዱስ የተቀመጠ ነገር አለ። አሁን ምንድነው ይሄ የእግዚአብሔር ቃል ይሻራል? ይሄ የእግዚአብሔር ቃል አይሻርም። ምንድነው የሆነው መሰላችሁ? አዲስ ኪዳን ማለት ብሉይ ኪዳንን አሽቀንጥሮ አይደለም የጣለው። ኢየሱስ እኔ ሕግን ልሽር አልመጣሁም ነው ያለው። ያደረገው ምንድነው መሰላችሁ? ይሄንን በደል ስትፈጽም ይገደል የተባለው ሰውዬን እድል ነው የሰጠ፣ ንስሐ መግቢያ። አዲስ ኪዳን እድል ነው እንጂ እግዚአብሔርን የሚጸየፈውን ነገር አሁን እግዚአብሔር ወዶት አይደለም። አዲስ ኪዳን ስለሆነ እግዚአብሔር አሁን አይቀበለውም።
ያደረገው ምንድነው? እንደዚህ አይነት ነገር ባለማወቅ ስታደርግ ባለማወቅ ያደረገው ሰውዬ ንስሐ የሚገባበት እድል ይሰጠዋል። ስለዚህ በእንደዚህ አይነት ህይወት ውስጥ ያላችሁ እዚህም እዛም ያላችሁ ንስሐ ግቡ። እግዚአብሔር አምላክ ይቅር ባይ ነው። ኃጢአትን ይቅር ይላል፣ በደልን ይቅር ይላል። በርካታ የሆኑ የምንሰማቸው ዘግናኝ ነገሮች አገራችን ላይ ያሉ እኔም ቢሮ የሚመጡ ጉዳዮች አሉ፣ በጣም ይዘገንኑ። አሁን ያነበብኳቸው ሁሉ አሉ። አይገርም? ከእንስሳ ጋር መጥቷል እኔ ቢሮ፣ ከእናት ጋር መጥቷል እኔ ቢሮ፣ ከእህት ጋር መጥቷል እኔ ቢሮ፣ የወንድም ሚስት መጥቷል እኔ ቢሮ፣ እህታማቾች መጥቷል። ያልመጣ ሁሉም አለ አላችሁ አይደል? ሁሉም አለ። አባት ልጁን የደፈረበት ኬዝ አለ። እናት ሴት ልጇን የደፈረችበት ኬዝ አለ። አሁን እኛ አፍነ ነው ስለኖርን ምንም ስለ የሌለ መስሎን በሰላም አውቶቡስ እየተሳፈርክ ታክሲ ያስ ራይድ እየጠራ መኪና እየነዳ እየሄድክ ዝናብ ሲመጣ እየተጠለልክ ትኖራለህ። ሀገሩ እንደዚህ ነው፣ በስብሷል። ንስሐ ግቡ። እግዚአብሔር አምላክ ነው። እግዚአብሔር አይለወጥም። ትናንትናም ዛሬም ለዘላለም ያው እድል ሰጥቷል። የወደቀ ይነሳል። ስለዚህ ጤናማ ትዳር ለመመስረት ምን ላድርግ? መጸለይ፣ እንደ እግዚአብሔር ቃል መመላለስ፣ ነገን መታደግ፣ ለነገ ዛሬ መስራት፣ ለነገ ዛሬ መዘጋጀት፣ በእግዚአብሔር ፊት ራሳችን መጸለይ፣ ቤተሰብ ካለን ቤተሰቦቻችንን ማስተማር፣ የጋብቻ ትምህርት መማር፣ ስለ ወሲብ ያለን አመለካከት ጥርት ማለት አለበት። ኃጢአት ነው፣ ኃጢአት ነው። በደል ነው፣ በደል ነው። እግዚአብሔር ይጸየፈዋል። ከዘመድ ጋር ስለ ካለን እንደዚህ እርኩሰት ያለን ክሊር የሆነ መጽሐፍ ቅዱሳዊ መረጃ ልንይዝ ያስፈልጋል። ዕውቀት ልንይዝ ያስፈልጋል። እግዚአብሔር ማስተዋል ይስጥ።